የዓለማችን ብርሃን ይሆንና እነሱ ደግሞ ቅዱሳን ሐዋርያት ደግሞ የዚያ ብርሃን ተሸካሚዎች ናቸው። ያን ብርሃን ይዘው ነው ወደኛ የሚመጡት። እሱ ብርሃናችን ይሆንና የሱን ብርሃን ተሸክመው ወደ ጨለማው ዓለም የሚያደርሱ የብርሃን ተሸካሚዎች ከሱታፌ አምላክ ደረጃ የደረሱና የመለኮት ክብር ተካፋዮች ወይም የአምላክ ክብር ሰሌዳዎች ናቸው። ስፕሌንደር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድል በጣም ብዙ ገድል ታበዛለች አይደል? ገድለ አርሴማ፣ ገድለ ክርስቶስ ሰምራ፣ ገድለ ፋሲለደስ፣ ገድለ ጊዮርጊስ፣ ገድለ መርቆሬዎስ፣ ገድለ ቂርቆስ፣ ገድለ ያሬድ፣ ገድለ ተክለ ሃይማኖት። ምን ማለት ናቸው እነዚህ ሁሉ ክርስቶስን የምናይባቸው የብርሃን ሰሌዳዎች ናቸው። የዋሸ ሰው ምን ይላል? ውሸት ምክንያት እንኳን የሌለው ኃጢአት ነው። የኃጢአት ሁሉ ደግሞ የበላይ ነው። እስመ ሐሰት ርዕሰ አመፃ፣ ሐሰት የበደል ሁሉ ራስ ነው የሚለው ቅዱስ ዳዊት። ውሸት እና እኛ ኦርቶዶክሳውያን 1 ዓመት ሙሉ ማርያም 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 ብንል 365 ቀን የማርያምን ስም ብንጠራ የሚያድነን ኢየሱስ ክርስቶስ እንደሆነ ነው የምናውቀው። ጥንቱንም ራሱ ምንኩስና ራሱ የመጣው መጽሐፍ ቅዱስን ለማጥናት ነው። ታውቃላችሁ? መጽሐፍ ቅዱስን ለማጥናት ነው። እንደ ቅዱስ ዮሐንስ አፈወርቅን ስታዩ ቅዱስ ዮሐንስ አፈወርቅ ገዳም ገብቶ ኩላሊቶቹ ፌል እስኪያደርጉ ድረስ ነው መጽሐፍ ቅዱስን ያጠናው። ዛሬ ደግሞ የምንማማርበት የትምህርታችን ርዕስ እርሱን ስሙት በሚል ርዕስ ነው የምንማማረው። የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ያለውን እርሱን ስሙት የሚለውን ቃል ይዘን እንማማራለን። እርሱን ስሙት የሚል ቃል ታገኛላችሁ። እንደዚህ ብሎ የተናገረው እግዚአብሔር አብ ነው። እርሱ ያለው ደግሞ ወልድን ነው። ስሙት የተባሉት ለጊዜው ደቀ መዛሙርት፣ መጨረሻው ላይ ደግሞ እኛ ክርስቲያኖች ነን ማለት ነው። ስለዚህ እንዲህ ብሎ የተናገረ አብ ነው። እርሱን ያለው ደግሞ ወልድን ነው። ስሙት የተባልን ደግሞ እኛን ነው ማለት ነው። ይህንን ትምህርት መሰረት አድርገን እንማማራለን። እንዳልኳችሁ ባለፈው ስለ ድንግል ማርያም ተምረናል አይደል? ድንግል ማርያምን በትክክል ያወቀ ሰው ወደ ማን ይደርሳል? ወደ ክርስቶስ ይደርሳል። ድንግል ማርያምን በትክክል የተረዳት ሰው ወደ ክርስቶስ ነው የሚደርሰው እንጂ ድንግል ማርያምን አያመልካትም፣ አምላኩም አይደለችም፣ እሷም አላላችም፣ ቤተክርስቲያንም አትልም፣ እኛም አንልም። ድንግል ማርያም ወደ ልጇ ነው የምታደርሰው። አብን ያወቀ ሰው ወልድን ያውቀዋል። በምድር ደግሞ ማርያምን ያወቃት ሰው ክርስቶስን በትክክል ያውቀዋል። እመቤታችን ወደ ልጇ ነው የምትመራው። አብ ወደ ልጁ እንዳሳየ ሁሉ እሷም ደግሞ ያለ እናት የወለደው አባቱ ወደ ልጁ እንዳመለከተን ያለ አባት የወለደችው እናቱ ደግሞ ወደ ልጇ ታመለክተናለች። በቃና ዘገሊላ ላይ በዮሐንስ ወንጌል ምዕራፍ 2 ላይ በተጻፈው ታሪክ ላይ ስታነቡ እመቤታችን የወይን ጠጅ አልቆባቸው የነበሩትን ሰዎች ጎደሏቸውን ለመሙላት ልጇን ወይን እኮ የላቸውም ብላ ከጠየቀችው በኋላ ጊዜ ገና አልደረሰም ብሎ ሲመልስላት ለእነዚያ ሰዎች ምንድን ያለቻቸው? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉት። ስለዚህ እናቱም እሱን ስሙት አለች፣ አባቱም እሱን ስሙ ነው ያለ። እመቤታችንም ልጄን ስሙ፣ የምትፈልጉትን ነገር እሱ ያደርግላችኋል፣ እሱ የሚላችሁን አድርጉ። ስለዚህ ድንግል ማርያም ታማልዳለች ስንል የእሷ ምልጃ ተንጠልጥሎ እሷ ላይ ተጠግተን እንቀራለን ማለት አይደለም። የድንግል ማርያም ምልጃ ወደ ክርስቶስ ፈቃድ የሚያደርስና የሚመራ ነው። ቅዱሳን የሚያማልዱት ከክርስቶስ ፈቃድ ጋር ለማስታረቅ ነው። ከእግዚአብሔር ፈቃድ የወጡትን ሰዎች ወደ ፈቃዱ ለመመለስ ነው። ስለዚህ እመቤታችን ከእግዚአብሔር እንዳንደርስ መንገድ ላይ የምትጋርድ መጋረጃ ሳትሆን ወይም እንደ ግድግዳ መሃል ላይ የቆመች ሳትሆን ወደ ልጇ ፈቃድ መርታ የምታደርስ ነው።
እመቤታችን የተጠጋ ሰው ልጄን ስማ ነው የምትለው። ልጄን ስማ፣ ልጄ የሚልህን አድርግ ነው የምትለው። ስለዚህ ትልቁ ልጄን ስሙ አለች። ከዚያ እሱ ምን አለ? እንደሚያዝዝ ታውቅ ነበርና አልነገራትም እኮ ውሃ ይቅዱ አላላትም። ልጄን ስሙ አለች። ልጇን ቀጥሎ ትእዛዝ እንዳለው ታውቃለች። ልጇን ምን አለ? ውሃ ቅዱ አለ። ይሄው ሰሙ፣ አደረጉ፣ በረከትም አገኙ። እንደምታውቁት ውሃው ወደ አስደናቂ ወይን ተለወጠ። ስለዚህ አንድ ሰው ለመለወጥ የድንግል ማርያምን ምልጃ ምርኩዝ አድርጎ ወደ ክርስቶስ መታዘዝ ሲሄድ ነው ትክክለኛውን ለውጥ የሚያገኘው ማለት ነው። እና የእመቤታችን የድንግል ማርያም ምልጃ ወደ ክርስቶስ መታዘዝ የሚያደርስ መሆን አለበት። ኦርቶዶክሳዊ የነገረ ማርያም መረዳታችን ይሄ ነው እንጂ ማርያም ስትደመር ክርስቶስ ሲደመር ሚካኤል ሲደመር ገብርኤል የሚባል ድህነት የለም። በኦርቶዶክሳዊ ትምህርት የምንድንበት ትምህርት ቅዱሳን ወደ ክርስቶስ የማዳን ሥራ ያደርሳሉ። ከእግዚአብሔር ጋር አስታርቀው ጌታችን ኢየሱስ ክርስቶስ በከበረ ደግሞ በዕለተ ዓርብ ወደ ሰጠው ማዳን ያደርሱታል ማለት ነው እንጂ አንድ ሰው እግዚአብሔር ሲደመር ገል የሚባል ድህነት የለም። ሰው የሚድነው በማን ነው ሲባል በማርያም፣ በቅዱሳን፣ በሚካኤል፣ በገብርኤል፣ በእግዚአብሔር ሳይሆን ሰው የሚድነው በእግዚአብሔር ነው። ታውቃላችሁ አይደለም? ሰው የሚድነው በእግዚአብሔር ነው። አዳኛችን እግዚአብሔር ነው። ቅዱሳን ምንድን ነው ስራቸው? ወደ አዳኛችን ወደ እግዚአብሔር ምን ማድረግ ነው? ማድረስና ማስታረቅ። ይህንን ለይቶ የማያውቅ ኦርቶዶክሳዊ የለም በእውነቱ ማለት ነው። እንደው ሌሎቹ ዳርዳሩን የሚሮጡት ብዙዎቹ በግድ አልገባችሁም ሲሉ ያስደንቀኝ። አሁን አንድ ሰው ራሴን ደህና ነኝ እያለ አምኋል አይባልም፣ ነውር ነው በእውነቱ ማለት ነው። የደህና ነኝ አሁን በእግሩ የሚሄደውን ሰውዬ እግርህ ተቆርጧል አንተ ስላላየው ነው አይባልም። እግሩ ደህና የሆነውን ሰውዬ ነውር እኮ ነው አይባልም። አንድ ሰው እያየ ቆይ የኔን አይን ልስጣ አይባልም። እና እኛ ኦርቶዶክሳውያን 1 ዓመት ሙሉ ማርያም 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 ብንል 365 ቀን የማርያምን ስም ብንጠራ የሚያድነን ኢየሱስ ክርስቶስ እንደሆነ ነው የምናውቀው። ምንድነው? እስመ አልብነ ረዳይ በጊዜ ምንዳቤ ወሐዘን እስመ ዘእንበሌከ ባይደ ኢነአምር። ከአንተ ውጭ ሌላ ረዳት አናውቅም፣ ረዳታችን አንተ ነህ ብለን ነው እግዚአብሔርን የምናምነው። ረዳታችን መጠጊያችን እግዚአብሔር ነው። ዓመት ሙሉ በቤተክርስቲያን የሚባለው እሱ ነው። የእኛ ረዳታችን አዳኛችን የእምነታችን ራስ ኢየሱስ ክርስቶስ ነው። መዳረሻችንም እሱ ነው። የምንኖረውም ለእርሱ ነው። የምንሞትም በእሱ ነው። ዓላማችንም እሱ ነው። መዳረሻችንም እሱ ነው። ወደባችን፣ ጸጥታችን ሁሉ እሱ ነው። ሕይወታችን እሱ ነው። ቅዱሳን የድህነት ሰራተኞች ናቸው። የድህነት ሰራተኞች ናቸው። ክርስቶስ አዳኛችን ሲሆን ቅዱሳን ደግሞ የድህነት መከር ሸካፊዎች ናቸው። ይህን እንድታውቁ ያስፈልጋል የእግዚአብሔር ሰዎች። ስለዚህ አሁን ከምዕመናን አንዳንድ የሚያስደንቅ ነገር አለ። ከቤት የሚሰጠውን ትምህርት አይሰሩም። እንደዚህ ነው እንደ ሕፃናት። መናፍቃን የሚሰጧችሁን የቤት ስራ ግን ወዲያውኑ ይዛችኋት የምትመጡ ለምን እንደሆነ ግራ ይገባኛል አንዳንድ ጊዜ ማለት። ስለዚህ አሁን ለምሳሌ ቤተ ክርስቲያን ስትሄዱ ለነፍሳችሁ የሚሆን ትምህርቱን መያዝ አለባችሁ። ምንድን ነው እግዚአብሔርን ስንከተል እንዴት ነው፣ ቅዱሳንን ስንከተል ምን ማለት ነው ብሎ ለይቶ ማወቅ ይገባል። ያለየ ህዝብ አይጠቀምም። ስለዚህ በደንብ አድርጋችሁ ማወቅ አለባችሁ። ስለዚህ አዳኛችን ክርስቶስ ነው። ቅዱሳን ምኖች ናቸው ነው ያልኳችሁ? የድህነት ሰራተኞች ናቸው። የድህነት ሰራተኞች ክርስቶስ በአጥሩ በቅጥሩ ውስጥ የቀጠራቸው የድህነት ሰራተኞች ናቸው። እንዲህ ተብሎ ተጽፎ ታገኙታላችሁ በማቴዎስ ወንጌል ምዕራፍ 9 ላይ ማዕረሩሰ ብዙ ወገባሩ ህዳጥ ሰአልወ ለበዓለ ማዕረር ከመ ይወስክ ገባረ ለማዕረሩ። መከሩ ብዙ ነው፣ ሰራተኞች ምኖች ናቸው ይላል? ጥቂቶች ናቸው። የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምኑት ይላል። አሁን መከር ያለው ምንድን ነው? እኛ ነን። ሐዋርያት ምንድን ነው የሆኑት? የድህነት ሰራተኞች ናቸው። የእኔን ድህነት የሚያደርሱ በዓለም የተዘራውን መከር ሸክፈው ወደ እኔ ቤት የሚያመጡ ስንዴ የሚያደርጉልኝ
ጥሬ አውሬ እንዳይበላቸው ወፍ እንዳይጠረጥራቸው የኔን መከሮች ምዕመናን የሚሸክፍልኝ ሰው ጥቂት ነው ነበር ማለቱ ነው። እንደዚህ ማለቱ ነው። ስለዚህ ቅዱሳን የድነት ሰራተኞች ናቸው። ክርስቶስ የህይወታችን ብርሃን ይሆንና እነሱ ደግሞ ቅዱሳን ሐዋርያት ደግሞ የዚያ ብርሃን ተሸካሚዎች ናቸው። ያን ብርሃን ይዘው ነው ወደኛ የሚመጡት። እሱ ብርሃናችን ይሆንና የእሱን ብርሃን ተሸክመው ወደ ጨለማው ዓለም የሚያደርሱ የብርሃን ተሸካሚዎች ከሱታፌ አምላክ ደረጃ የደረሱና የመለኮት ክብር ተካፋዮች ወይም የአምላክ ክብር ሰሌዳዎች ናቸው። ስፕሌንደርስ ይባላሉ። የእግዚአብሔር የብርሃኑ ጸዳል የሚሳልባቸው የብርሃን ከተማዎች ናቸው። እነዚያ ሲመጡ የመለኮትን ብርሃን ነው በሱታፌ አምላክ ወደኛ የሚያመጡልን ማለት። የክርስቶስን ብርሃን ወደኛ እንዲገባ እንዲደርስ የሚያደርጉ ናቸው እነሱ። ስለዚህ ምንድን ነው ያለው ቅዱስ ጳውሎስን ጌታ ሲናገር ወትጸውር ስሜ በውስተ ኩሉ አሕዛብ፣ የሐዋርያት ሥራ ምዕራፍ 9 ላይ የኔን ስም ትሸከማለህ ነው ያለው። ምንድን ነው ትሸከማለህ ያለው? አያችሁ፣ የክርስቶስ ስም ብርሃን ነው። ብርሃንን ሰሌዳ እንደሚሸከመው ሁሉ የኔን ስም ይዘህ ለሰው ታደርሰዋለህ ነው። ትሸከማለህ ያለው ልክ እንደ ምርጥ ዕቃ የከበረ ወርቅን ወይም ዕንቁን በጥሩ ሳጥን እንደሚያስቀምጡት የኔ ስም የከበረ ስም ነው። ያንን ስም ደግሞ በከበረ ሰውነት ላይ ነው ማኖረው እያለ ነው። የኔን ስም አንተ ትሸከመውና ያንን ስም ይዘው ስትሄድ ኢየሱስ ክርስቶስ የሚለውን ስም ይዘህ ስትሄድ በደረስክበት ሁሉ የኔ ብርሃን ይደርሳል ማለት ነው። አሁን የኔ ዝና ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ ሲናገር እኔ አሁን ሞቻለሁ፣ በሕይወት የለሁም፣ በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ የለሁም፣ በእኔ የሚኖረው ክርስቶስ ነው ይላል። አሁን ይህንን ነው ቅዱስ ጳውሎስ እንደዚህ ያለውን ይዘው ሊቃውንቱ ቅዱስ ጳውሎስን ልሳነ እፍረት ዘይትናገር ቦቱ ክርስቶስ የሚናገርበት የክርስቶስ አንደበት እሱ ሞቶ የክርስቶስ ብርሃን በሱ የሚገለጥበት ማለት ነው። ቅዱሳን ስራቸው ይሄ የተጣላውን ዓለም ወደ እግዚአብሔር የሚደርሱ ነይነሰን ተነብል በአምሳለ ክርስቶስ ወእግዚአብሔር ይወክሙ ፍስሐ በላዕሌነ። እኛ በክርስቶስ አምሳል ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናለን፣ እግዚአብሔርን በእኛ መጽናናትን ይሰጣችኋል ይላል ቅዱስ ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 20 ስታነቡ እንዲህ እኛ በክርስቶስ አምሳል እናስታረቅ፣ እግዚአብሔር የማስታረቅን ቃል በእኛ አኖሯልና በክርስቶስ አምሳል ወደ እግዚአብሔር እንለምናለን፣ እግዚአብሔር በእኛ መጽናናት ይሰጣችኋል ይላል። ስለዚህ ሰውን ወደ እግዚአብሔር ይወስዱታል፣ ወደ ክርስቶስ ይወስዱታል። የእግዚአብሔርን ጸጋ ደግሞ ወደ ሰው ያደርሳሉ። እንዲህ አድርገው ወደ እነሱ ስንመለከት ወደ እግዚአብሔር መመልከት ይሆንልናል ማለት ነው። ልክ ወደ ምስራቅ የሚመለከት ሰው ወደ ብርሃን ጋር እንደሚታየው ሁሉ ወደ አንድ ቅዱስ የዞረ ሰው ወደ ክርስቶስ ነው የሚዞረው። የሐዋርያት ሥራ ምዕራፍ 3 ላይ ስታነቡ አንድ ሽባ ሰው ነበረ። ይህ ሽባ ሰው የኦሪቱ ምኩራብ ላይ እየሄደ ሳንቲም ይለምናል። እንደምታውቁት ሳንቲም ሲለምን ቅዱስ ጴጥሮስና ቅዱስ ዮሐንስ ለጸሎት ሲሄዱ ሳንቲም ይሰጡኛል ብሎ አሰበ። ያን ጊዜ ቅዱስ ጴጥሮስ የተናገረው አንድ ነገር ነው ያለው፣ ተመየጥ መንገሌነ ነው ያለው። ወደኛ ተመልከት። እስኪ በሉ አቤት። ወደኛ ተመልከት አለው። ወደ ኢየሱስ ተመልከት አላለም ቅዱስ ጴጥሮስ። ወደ ማን ነው ያለው? ወደ ክርስቶስ ተመልከት፣ ወደ ኢየሱስ ተመልከት አላለም። ወደ እግዚአብሔር ተመልከት አላለም። ወደ እኛ ተመልከት አለ። ፊቱን ሄደ፣ ትኩር ብሎ አያቸው። ወደ እኛ ጸጋ፣ እኛ ወደ ተሸከምነው ዓላማ፣ እኛ ወደምንኖርለት ድህነት እያለው ነበር። ወደ እነሱ ሲዞር ምንድን ያለው? ወርቅሰ ወብሩር አልቤ፣ ወርቅና ብር የለኝም፣ በስሙ ለእግዚእነ ኢየሱስ ክርስቶስ አላም ዘቤሰው በካ በስሙ ለእግዚእነ ኢየሱስ ክርስቶስ ተንሥኦ ኅቡር። ያለኝን እሰጥሃለሁ። ያለኝ ያለው ማን ነው? ክርስቶስ። በጌታችን በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ተነስቶ ተመላለስ። ወደኛ ተመልከት ነው። ስለዚህ ወደ አንድ ቅዱስ ስንዞር ወደ ማንም እንዞረው? ወደ ኢየሱስ ክርስቶስ ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገርል በጣም ብዙ ገርል ታበዛለች አይደል? ገርለ አርሴማ፣ ገርለ ክርስቶስ ሰምራ፣ ገርለ ፋሲለደስ፣ ገርለ ጊዮርጊስ፣ ገርለ መርቆሬዎስ፣ ገርለ ቂርቆስ፣ ገርለ ያሬድ፣ ገርለ ተክለ ሃይማኖት። ምን ማለት ናቸው እነዚህ ሁሉ ክርስቶስን የምናይባቸው የብርሃን ሰሌዳዎች ናቸው። ክርስቶስን የተሸከሙ ናቸው። ወደ እነሱ የምንዞረው ለዛ ነው ማለት እንጂ ከክርስቶስ አዙረን ወደ ፍጡር እየዞርን አይደለም።
እንዲህ አይነት ሞኞች አይደለንም። ምክንያቱም ኢትዮጵያውያን በተፈጥሯችን በስር ተፈጥሯችን ሲባል ሰው ሆነን የተፈጠረው እንደ ናይጄሪያዊም እንደ ሱዳናዊም በቃ ሰው ሆነን ሌላ የተገጠመልን የተለየ ማይንድ ሴትም የደም ስርም የለም። ምንድነው ታዲያ እንደዛ ሲባል ኢትዮጵያውያን ስሪታችን ሲባል የተቀዳንበት ውሃ ማለት የተቀዳንበት ውሃ ማለት አኗኗራችን ማለት ነው። ያ ኢትዮጵያዊ ውሸት አያውቅም። የዛሬ ነው ያርገው። የዛሬው ሰው አብዛኛው ይዋሻል። እውነት ለመናገር በጣም ነው የሚዋሸው። እንዲሁ በስመ አብ ወወልድ ወመንፈስ ቅዱስ እንዲሁ በጣም እንደ ውሸት አድርጌ እኔ እንዲያው የሚጠላ ነገር የለም በእውነት የሚዋሽ ሰው ቅዱስ ባስልዮስ ዘቂሳርያ እንደሚናገረው ቀጥታ ከእግዚአብሔር ጋር ነው የሚገጥመው። ምክንያቱም እግዚአብሔር ምንድን ነው? እውነት ነው። ውሸት ረበስላሴ አትዋሹ አደራችሁ። አሁን ሰው በእግዚአብሔር ስም ይዋሻል፣ በሌላው ቀርቶ እንዲህ ግርም ነው የሚያደርግ። አሁን ሚዲያ ላይ ያለው ውሸት የስላሴ ያለ በሃይማኖት ስም እኮ ነው የሚዋሹት። በሌላ መዋሸት ይሁን እንዴ እግዚአብሔር ይወቅዳል። ሰው በእግዚአብሔር ስም ይዋሻል። ሰው በእግዚአብሔር ስም ነውር ነው፣ በጣም ነውር ነው። እኔ እግዚአብሔር ይፈርዳል። እውነት ነው። ስራዬ ብለው ይሄንን አሁን የእኛን ትምህርት ሁሉ ማለት የሚወርዱበት አሉ በሚዲያ እነ ቆርጦ ቀጥል ማለት ነው። ስራዬ ብለው የሚፈልጓትን ነጥብ ይቆርጧትና ለሚፈልጓት ነጥብ የሚመች መስላቸውን ቆርጠው ይሄ ማለት ውስጥ ሰይጣን እንደ ሰይጣን ዋሽተህ እየሰራ ማለት ነው። ነውር እኮ ነው። ነውር ነው። ማምላክን ነውር ነው። በጣም ነውር ነው። እግዚአብሔር ያያል፣ ሌላ ሰው አያይም። ከዛ ሰውን በትክክል ለዚያ ሰው እንዲመች አድርገው ያቀርቡለታል። እና ውሸት እኔ ተው። ሰው ቢሰርቅ ርቦት ይባላል። አትስረቁ። የሰረቀ ሰው እርቦኝ ይላል። እንዲያው ሳይሰግድ ያደረ ሰው ደክሞኝ ይላል። የዋሸ ሰው ምን ይላል? ውሸት ምክንያት እንኳን የሌለው ኃጢአት ነው። የኃጢአት ሁሉ ደግሞ የበላይ ነው። እስመ ሐሰት ርዕሰ አመፃ፣ ሐሰት የበደል ሁሉ ራስ ነው ነው የሚለው ቅዱስ ዳዊት። ውሸት ለውሸታምነት ነውር ነው በእውነቱ። ስለዚህ እኛ ኢትዮጵያውያን በተፈጥሮ ስሪታችን ሆነ ኢትዮጵያዊ ሰው አይዋሽም፣ ነውር ነው። በፍጹም አይዋሽም፣ ነውር ነው። እና እንኳን እግዚአብሔራዊነታችን፣ ምክንያቱም ኢትዮጵያዊነት እግዚአብሔራዊነት ነው ስሩ ራሱ። ኢትዮጵያዊነት ጥሩ ሰውነት ነው። ድሮ ምን ይባል ነበር መሰላችሁ? በመጀመሪያው ክፍለ ዘመን አካባቢ ክርስቲያኖች የማይዋሹና ለስላሳ ናቸው። ብሩህ ፊት ያላቸው ኩስትርትር የማይሉ ሰው የማያስጨንቁ ከነሱ ጋር መዋል የሚናፈቁ ናቸው ክርስቲያኖች። እና አንዱ እምነት የሌለው ጣዖት የሚያመልክ ሰው በመጀመሪያው ክፍለ ዘመን አካባቢ ያገኘውና ጓደኛውን ነውና ያለ ወትሮ የዚያ ቀን ፊቱ ጥሩ ሆኗል። ምን ከኔ ጋር ከመምጣት በፊት ክርስቲያን አግኝቶ ነበር አለ። ምክንያቱም ክርስቲያን ያየ ሰው ራሱ ምንድን ነው የሚሆነው? ደስተኛ ነው የሚሆነው። ክርስቲያኖችን ማየት ራሱ ደስታ ነው፣ መልካምነት ነው ክርስትና። እግዚአብሔር መልካም ነው አይደለም የምንለው? እግዚአብሔር መልካም ከሆነ የእግዚአብሔር ልጆች ምኖች ናቸው? መልካሞች ናቸው። መራራ አይደሉም። ያገኛቸው ሰው ሁሉ የሚያሳርፉ ናቸው። የሚወጉ የሚነቁሩ አይደሉም። የቀረባቸው ሰው ሁሉ አርፎ ይመለሳል። ክርስቲያን እንደዚያ እና ኢትዮጵያውያን ከመጀመሪያው ክርስትናን ከተቀበልንበት ጀምሮ ኢትዮጵያውያን አባቶች ከመናገር ይልቅ ምን ላይ ያተኩሩ ነበር? መኖር ላይ ያተኩሩ ነበር። መኖር ላይ ነበር የሚያተኩሩት። ለዚያ ነው ኢትዮጵያ ውስጥ በጣም ብዙ ጸሐፊ ሊቅ ያልተገኙ። ጥቂት እኮ ናቸው የጻፉ ሊቃውን፣ ጥቂቶች ናቸው። ቅዱስ ያሬድ፣ አባ ጊዮርጊስ፣ ርቱዐ ሃይማኖት፣ ከዛ ጥቂቶች። ከዛ ምንድነው የገድል ስነ መለኮት ነው እኛ ያለን። የገድል ስነ መለኮት ማለት ነው የመኖር ማለት ነው። የመኖር ነው። ሲያውቁ ወደ ኑሮ ነው የሚሄዱት ሊቃውንቱ የነበሩት። ሲያውቁ ይኖራሉ፣ ሲያውቁ ይመንናሉ፣ ሲያውቁ ዋሻ ይገባሉ። ደግሞ እኔንም ግባ ከአንዳትሉኝ ቶች አይ ምን ለማለት ፈልጌ ነው? ሕግና ወጉ እንደዛ ነው እግዚአብሔር በሚያውቀው። እኛም ቢሆን አሁን ለመስበክ የበቃን ሰዎች አይደለም። እንደው መቼስ ጋኖች አለቁና ምንድነው የሚባለው? ምንቸቶች ጋን ሆኑ ነው። እና እንደው እንዲያው ከመሆን አንድ ሴትዮ ደሃ ባል አግብታ አለች እንደተባለው የሚበሉት የሌለው ነው። እና ማታ ምናለች ነው የሚባለው?
ወደ ማታ አካባቢ እንዲያው ከመሆን እሳቱን አንድጄ ቆይህ እንደሆነ ብላለች። እንደው ማለት ቤት ውስጥ ቤት አይደለም ነው እንዴ ባይሆን ግን ያው እሳት አነድበት እንደው እንጂ እንጀራ የለ ቆሎ የለ ምን የለ ሰርቶ የማያበላ ባል ነውር ነው። በነገራችን ላይ ሚስቶች ባል ስታገቡ ሰርቶ የሚያበላገው ሀብታም አግቡ አላልኩም፣ ግን ምንድነው ሰርቶ የሚያበላ መሆን አለበት ማለት ነው። ጥሮ ግሮ ማብላት የወንድ ድርሻ ነው፣ ሴትም ትስራ። መጽሐፉ ግን ወንድ መጀመሪያ ሊያገባ ሲል መጀመሪያ ሰርቶ ለማብላት መወሰን አለበት። ፍትሐ ነገሥታችንም በጋብቻ አንቀጹ የሚናገረው ይሄንን ነው። ሁሉም ግን ይሰራሉ። ስለዚህ ወደ ጉዳያችን ስመልሳችሁ አሁን እኛም ቢሆን የምንናገርበት ጊዜ አይደለም። አዲያ ግን ተያይዘን ከምንጠፋ ቢያንስ ያወቅነውን እንነግራችሁ። ኑሮውን ግን አብረን እንደናንተ እያደግን የተማርነውን እንነግራለን። በመጽሐፍ የተጻፈውን እንደዚህ የምላችሁ እናንተ ትሁት በሉኝ ምናምን ብዬ አይደለም። እናንተ ትሁት አላችሁ ብታሰጡ ጸጋ የለም፣ እግዚአብሔር ነው የሚሰጥ ጸጋ፣ ከሌለኝም ካለኝም ማለት ነው። ልነግራችሁ የፈለግኩት እውነተኛውን የቤተክርስቲያን አስተምህሮ እንድታውቁት ነው። ስለዚህ ኢትዮጵያውያን ሊቃውንት በጠባያቸው ከመናገር ወደ መሰወር ነበር የሚሄዱት። የመኖር ቴዎሎጂን ነበር የሚያተኩሩት። እሱ ነው ስራቸው። አንድ ሰው ሲማር ሲጀመር ጥንቱንም ወደ ጉዳያችን እመጣለሁ እንጂ ጥንቱንም ራሱ ምንኩስና ራሱ የመጣው መጽሐፍ ቅዱስን ለማጥናት ነው። ታውቃላችሁ? መጽሐፍ ቅዱስን ለማጥናት ነው። እንደ ቅዱስ ዮሐንስ አፈወርቅን ስታዩ ቅዱስ ዮሐንስ አፈወርቅ ገዳም ገብቶ ኩላሊቶቹ ፌል እስኪያደርጉ ድረስ ነው መጽሐፍ ቅዱስን ያጠናው። በቀን መጽሐፍ ቅዱስን ለማጥናት አንድ መነኩሴ የሚመነኩሰው ራሱ መጽሐፍ ቅዱስን ለማጥናት ነው። ከዛ ለመኖር ነው። መጽሐፍ ቅዱስን ይማሩና እንደገና መጽሐፍ ቅዱስን ያጠናሉ። መጽሐፍ ቅዱስን ያጠኑና እንደገና ይኖሩታል። የኖሩት አምላክ ይመጣና ውጣና ስበክልኝ ይላቸዋል። ከዛ ወደ መስበክ ይሄዳሉ። እንደዚህ ነው የሚደረገው። አሁን እኛ እንደ ዩኒቨርሲቲ አንድ ሰው አዲሳት ይመረቅና ስብከት፣ ብሉይ ኪዳን ይመረቅና ስብከት፣ ለምን 5 ጉባኤ ሳይጨርስም ስብከት አይደረግም? ራሱ ቤተክርስቲያን ወደዚያ እንድትሄድ ማድረግ አለብን። ወደዚያ እንድትሄድ ይሄ ከልጅነት ጀምሮ የሚሰራ ነው። ቤተክርስቲያኒቱ ራሷ በጣም ትልቅ ስራ የሚጠብቃት ነው። አንድ ሰው የሚሰብከውን ትምህርት ቀምሶት ነው መስበክ ያለበት እንጂ ብሉይ ኪዳንና አዲስ ኪዳን ጨርሻለሁ እና 4 ጉባኤ ጨርሻለሁ ብሎ ፕሬዘንቴሽን አይደለም። ወጥተህ የምትሰብከው የሆነ ነገር እውቀትህን ማካፈል አይደለም። እና እናንተም እንደዚያው እኛም እንደዚያው ያው። ስለዚህ መሰረታዊ ነገሩ አባቶቻችን ወደ መኖር ነበር የሚሄዱት። በዚያ የተነሳ የቅዱሳን ገድል በቤተ ክርስቲያን የሚነበብበት መሰረታዊ ምክንያት ምንድን ነው ስትሉ ከክርስቶስ ብርሃን ጋር የሚያተያዩን ስለሆኑ ወደ እሱ እንዴት እንደደረሱ ስለሚያሳዩን ነው። ክርስቶስን መውደድ ምን ማለት እንደሆነ ስለሚደርሱ አንድ ሰው በጣም አሁን ለምሳሌ ከእኛ ቤተ ክርስቲያን የወጡት አንዳንድ ምስኪኖቹ በጣም የሚያሳዝኑ እነሱ ስብከት የሚጀምሩት ገድል በመንቀፍ ነው። ገድለ ክርስቶስ ሰምራን መንቀፍ በቃ ቃል ኪዳኗ እንደዚህ ብሎ በስቶ የክርስቶስን ቦታ ይዟል ብለህ ነቲ ገድሉን የክርስቶስ ሰምራን ገድል ብታነበው መጀመሪያ ቃል ኪዳኗ ከመሄድ በፊት ምን እንደሚለው ክርስቶስን በመውደድ ክርስቶስን መውደድ ማለት ምን ማለት ነው? ራስን መካድ ማለት ነው። እኔን የሚወድ ሰው ካለ ራሱ ምን ይበል የሚለው ይካድ። ስለዚህ ራሷን ምን አደረገችው? ካደችው። ምግብ ለምኔ ነው? ልብስ ለምኔ ነው? እኔን የሚወደኝ ሰው ካለ አባቱን፣ እናቱን፣ እርሻውን፣ ቤቱን ስለኔ ፍቅር ይተዋል፣ ምቾቱን ይተዋል። ይሄው ታዎቹና ምን ውስጥ ገባች? ባህር ውስጥ። አሳዎቹ በሰውነቷ ውስጥ እስኪመላለሱ ድረስ ክርስቶስን ወደደችው። ዓለምን ተወችለት። በምንጣፍ መተኛትን በምቾት መመላለስን ተወቹ። የለሰለሱ እግሮቿን እሾህ አስወጋቻቸው። እንደዚህ ነው የሚደረገው። ስለዚህ እነዚህ ክርስቶስን መውደድ ምን ማለት ነው የሚለውን ነው የሚያሳዩ። ቅድስት አርሴማን ብናያት ምንድን ነው የምናየው? ይሄንን ሄደው ቃል ኪዳኗ በዝቶ ይሄ ኢየሱስን ማዳን ይሻመን ነቲ ሰው አይን የለውም። እንዲሁ የከፈለችውን ዋጋ አታየውም ወይ? ለክርስቶስ ፍቅር የከፈለችው እስኪ ተመልከቱት። አንዲት ወጣት ልጃገረድ በንጉሥ ቤተ መንግስት የንጉሥ ሚስት ሆና ተመችቷት መኖር ይሻላታል? ክርስቶስን ካጅ እየተባለች ለአውሬ መወርወር ይሻላታል? ለእሳት መወርወር ይሻላታል?
ክርስቶስን መውደድ እንደ አርሴማ ነው፣ እንደ ክርስቶስ ሰምራ ነው፣ እንደ ተክለ ሃይማኖት ነው፣ እንደ ጊዮርጊስ፣ እንደ ቂርቆስ፣ እንደ መርቆሪዎስ ነው። ክርስቶስን መውደድ እንደማን ነው ሲባሉ መብራቶቻችን ናቸው እነዚህ። ሻማ የምናበረው እኮ ለአርሴማ ግብር እየከፈልን አይደለም ይመስላል። የክርስቶስን ብርሃን የምናይባችሁ ናቸው ማለታችን። እንዲህ ነው ለክርስቶስ ፍቅር የነደዳችሁት ማለታችን። የክርስቶስን መውደድን እንድናይ ነው ገድለ ቅዱሳን እንድናነብ የተደረገው። ስለዚህ ተዘከሩ መኳንንቲክሙ ቃለ እግዚአብሔር ዘነገሩክሙ ወንዘ ትርእዩ ሰናየ ግዕዞሙ ተመሰልኩ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ መልካም ስራቸውን እያያችሁም ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7 ላይ ነገረን። ይሄን ነው የእግዚአብሔር ቃል የሚነግረን። እና ገድለ ቅዱሳን ስታነቡ ይሄንን ዓላማ ክርስቶስን መውደድ እንዴት ነው ምን ለማመደው እያላችሁ አንዱ። እነዚህ የድነት ሰራተኞቻችን ናቸው። የእግዚአብሔር ጸጋው እንዴት በሰው እንደሚገለጥ እግዚአብሔርን ማገልገል ደግሞ ምን ማለት እንደሆነ የሚያሳዩ ናቸው። ስለዚህ መግቢያ በዛው ስብከቱ ዛሬ ለምንማማር ያስፈልገው ድንግል ማርያምን መማር ወደ ማን ያደርሳል ማለት ነው። ስለ ቅዱሳን መማር ወደ ክርስቶስ ያደርሳል። እንደሱ ነው። እናንተን የተቀበለ እኔን ምን አለ ነው ተቀበለ የሚል። ስለ ድንግል ማርያም ማወቅ ስለ ክርስቶስ ማወቅ ነው። እንደሱ ነው የሚጀመረው። ክርስቶስ እንኳን ከድንግል ማርያም እኮ ክርስቶስን ለማወቅ ከማን ይጀመራል? ከአብርሃም ይጀምራል እንዴ? ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ተወለደ ከማለት በፊት ምን ብለን ነው የምንጀምረው? አብርሃም ማንን ወለደ ነው የምንለው? ይስሐቅን ወለደ ብለን ነው የምንጀምረው። አብርሃም ይስሐቅን ወለደ ብለን ነው የምንጀምረው። መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብለን ነው የሚጀምረው። አብርሃም ወለዶ ለይስሐቅ ወለደ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለደ ይሁዳ ወአሁ ይሁዳ ደግሞ ማን ወለደ? ይሁዳ ወለደ ፋሬስሃ ወዛርሃ እምትማር። ይሁዳ ደግሞ ከትማር ፋሬስና ዛራን ወለደ። ፋሬስ ወለደ ኤስሮምሃ፣ ፋሬስም ኤስሮምን ወለደ እየተባለ ነው የሚሄዱ። ስለዚህ ምንድነው 42 ትውልድ ቆጥረን ነው ክርስቶስ የምንለው። እንኳን ከድንግል ማርያም መጀመር ከአብርሃም ይጀመራል እኮ ክርስቶስን ለማወቅ። እምዘራ አብርሃም በእንተ ወልዱ ዘመጻ በስጋ ሰብ እምዘራ ዳዊት፣ ከዳዊት ዘር በስጋ ስለተገለጠ ስለ ልጁ ብሎ ነው ቅዱስ ጳውሎስ የሚናገር። ሮሜ ምዕራፍ 9 ቁጥር 5 ላይ ወምኔሆሙ መጻ ክርስቶስ በስጋ ሰብ እምዘራ ዳዊት ዘውቱ ብሩክ አምላክ እስከ ለዓለም። ከነዚህ ቅዱሳን አባቶቻችንም ክርስቶስ በስጋ መጣ፣ እሱም ለዘላለም ብሩክ ሕያው አምላክ ነው ይላል ሮሜ 9:5 ላይ። ከነሱ መጣ ተብሎ ከአብርሃም እንኳን ይጀመራል፣ እንኳን ከማርያም ከዳዊት ይጀመራል፣ ከሩት እንኳን ተጀምሯል፣ ከዘማዊቱ ረዓብ እንኳን ተጀምሯል። የክርስቶስ ልደት በእነሱ እንኳን ተቆጥሯል፣ እንኳን ማርያም ብሎ ክርስቶስ ለማለት። ስለዚህ የሳምንቱ ትምህርታችን ወደዚህ መቅደም የሆነንና ወደ ክርስቶስ እንደርሳለን ማለት ነው።